እሺ ማለት አንዳንድ ሰዎች ሊመስላቸው ይችላል፣ ግን ደግሞ ልጅ ተዋልዶ በቃ ወይም ደግሞ ተዘጋ የሚባል ፋይል የለም በመጀመሪያ ደረጃ። ሲቀጥል ደግሞ አማርኛሽን በቃ ልጅ ተዋልዶ ተዘጋ የሚባል ፋይል የለም። በቃ ዞሮ ሊያገናኝ የሚችል ነገር አለ ነው። አየህ መመልከት ያለብን አብርሃም አድርጓታል ሩታ እንዲያደርገዋለች የሚሉ ነገሮችን ሳይሆን መሀላቸው ያለው ልጅ ያሳለፉትን ጊዜ ያልኖሩትን ትዳር እነዚህን ሁሉ መመልከት አለብን። መጣላትማ ምን ሌላዎቻችሁ እኮ በቃ የሆነ የመላእክት ህይወት እንደምትኖሩ አይነት ነገር ሳትጋጩ እንዲህ ኮሽ ሳይል ትዳራችሁን የመራችሁ እኮ ነው የሚመስለው። የነሱ መጣላት ለምን ብርቅ እንደሆነባችሁ የነሱ ትዳር እንደዚህ መሆን ለምን አንዳንድ ሰዎች ላይ ኢምፖርታንት እንደሆነ አላውቅም። በነገራችን ላይ ሩታን ጥሎ ወደ ሄርሜላ ይሄድ የሚሉ ሰዎች እርግጠኛ ነኝ ወይ ትዳር አትወዱም ወይ ትዳራችሁን የፈታችሁ ሰዎች ናቸው ወይ ደግሞ ስለ ትዳር ምንም የማታውቁ ሲንግል ሴት ናቸው እንጂ እንዴት ነው ሰው ይተዋትና የልጁን እናት ወደ ሄርሜላ ጋር ታዩታላችሁ? ሲጀመር እኔ በቃ አብርሃም እኮ ምርጫውን መረጠ። ሩታ ነው ፈልገው ከልጄ እናት ጋር ነው መኖሩ ፈልገው እኮ ያ እኛ ደግሞ ይበል እሱን ደግሞ ከሱ አንደበት መስማት እንፈልጋለን። እውነተኛ መሆናችሁንና የምትሉት ነገር ትክክል ከሆነ ማረጋገጫ እንፈልጋለን። ማረጋገጫችን ደግሞ አብርሃም ነው። በቃ መጥቶ ይናገር። እሱ እንዳልሆንሽ ተደጋግሜ ነግሬሻለሁ። የበፊት ሩታ ምን አይነት ልጅ ነበረች? እንዴ አይደለች። ምን አይነት ልጅ ነበረች? እንዴ አይደለች። ማንተ ዝም በል። የበፊት ሩታ ትለኛለች። ቆይ ሰው እቺ ልጅ እኮ አግብታ ወልዳ ተውት። ከዛ ከምታውቂያት ሩታ ብዙ ነገር አልፎ እርግዝና መጥቶ ልጅ መጥቶ በእርግዝናዋ ጊዜ ብዙ ነገር ደርሶባት ብዙ የእንባለሊቶችን ብዙ የመጨነቅ ልጆች ቀናቶችን የሆርሞን መለዋወጥ የአራስ ቤት የምጥ ብዙ ነገሮች የተፈራረቁባት ሩታ ናት አጠገብሽ የቆመችው። አንቺ የምታውቂያት ሩታ አይደለችም እዚህ ጋር ያለችው። ምንኛ ነው የምታወራው ሴትዮ? ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ ተማም። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ቢያንስ ተውት ሌላውን ነገር ለዚህ ምርቃት እንኳን ስትሉ ቪዲዮ ላይክ አድርጋችሁ ብትጀምሩ ምን አለበት? እዛ አሜን ብላችሁ ላይክ ሳታደርጉ አይከብድም። እሺ ይሁን ከነ ምናምን ጥልፍ አድርጎ የወሰደው ነገር ከላይ ላይ ውርድ ብሎለት ዛሬ ቀኑ ሙሉ ከልጁ ጋር ያወራው የዋለው እና ሰላም ነው። ሁሉም ነገር ሰላም ነው። የምር ሁሉም ነገር ሰላም ነው። ያው ትላንትና ሄርሜላ አንዳንድ ነገር ስላት አላመነችኝም ነበር። አብርሃም ሜቢ እዚህ ቤት ተመልሶ ላይ መጣ ይችላል እያልኳት ላትገናኙ እኔ ማለት ምንም አታድርጉት። ከዚህ በፊት ሲደረግበት እንደነበረው አይነት ነገር አታድርጉ። ክፉ አትደራረጉ እንጂ ለመልካም ከሆነ እሱም ሰላም ከሆነ ምንም ካልሆነ ችግር የለብንም። ሁላችንም የምንፈልገው ያንን ነው። ሰላም እንዲወርድና ትክክለኛ ወደ ሆነው እውነተኛ ወደ ሆነው ትዳሩና ህይወቱ እንዲመለስ ነው። ምክንያቱም ትዳር ነው። እንዲህ በቀላሉ ዝም ብለን ሜዳ ላይ በትነ ነው የምንሄደው ነገር አይደለም። ብዙ ሰዎች ኖረውበት ከብዙ ዓመታት በኋላ ብዙ የሆኑለትን ትዳር እንኳን ጥለውት እንደሚሄዱ አይኑ እናውቃለን። ግን ያም ትክክል ነው ማለት አይደለም። አንድ ሰው ሊጣላ ሊፋታ ሊለያይ አይደለም ትዳር ውስጥ የሚገባው። በቃ እስከ መጨረሻ አብሬ ልኑር ነው አይደለ? የህይወት አጋር ሆና ባል ሆኗት ራስ ሆኖ አብሮ ሊኖሩ ሊዘልቁ ነው ሰው ወደ ትዳር ውስጥ የሚገባውና አንዳንድ ጊዜ የሆነ አለ አይደለ እንድንለያይ ሊያደርገን የሚችል ነገር አይኖ ይፈጠራል። ከአቅማችን በላይ የሆነ ነገር ይፈጠራል። በራሳችንም ድክመት ደግሞ የምናጣውም ትዳር አለ። ታጋሽ ባለመሆናችን ስሜታዊ ሆነን ብቻ አንዳንድ ጊዜ የሰው ወሬም ሊሆን ይችላል፣ አለመብሰልም ውጤት ሊሆን ይችላል። በብዙ አይነት መንገድ ነው ሰው ትዳሩን የሚያጣው። ስለተጣላ አንድ ሰው ስለበደለ የሆነ ሰው ጥፋተኛ ስለሆነ ብቻም አይደለም። አብዛኛውን ጊዜ እንደውም ይሄን እዚህ ግባ በማይባል ነገር ነው የብዙ ሰዎች ትዳር የሚፈርሰው። አለመቻቻል፣ ይቅር አለመባባልና አለመተው ነገሮችን ትዳር ውስጥ ሲገባ በሁለት አይን አይታይም ይባላል። አንድ አይናችሁን ጨፍኑ ነው። ያው አንዳንድ ነገሮችን አይታችሁ እንዳላያችሁ ናችሁ ካላለፋችሁ ሁሉን ነገር ላይ ትኩረት ካደረጋችሁ አይሆንም። ያ ሰው ለአንቺ ባል ወይም ያቺ ልጅ ለአንተ ሚስት መሆኗን ትታ በቃ አለ አይደለ የሆነ ተቆጣጣሪ አይነት ስሜት እየፈጠርን መሰለቻቸት እንዲመጣ እናደርጋለንና ሁሉ ነገር ላይ ትኩረት አይሰጥም። አንዳንዴ የምንከፋፈለውም ነገር አለ። የሴቶችን ለሴቶች የወንዱን ለወንዱ ሰተን ነው ትዳራችንን ልናቆም የምንችለው። አንደኛና ዋነኛው ግን መቻቻል የሚባል ነገር አለ፣ መከባበር። እነዚህ ነገሮች በጣም ኢምፖርታንት ናቸው። ሁሉም የራሱን ድርሻ የሚወጣ ከሆነ እንደ ትዳር ቀላል ነገር የለም። በነገራችን ላይ አሁን ዋናው ነገር ምንድነው? ከላዩ ላይ ያለው ነገር ለቆትም ከሆነ እሰየው እልልል ብለናል። እንግዲህ ጸበልም ውሰዱት ቸርችም ውሰዱት የትም ውሰዱት ብቻ አብርሃም እንደምትሉት ወደ ቀልቡ ተመልሶ ከሆነ እንደኛ የሚደሰት አይነበር። ግን ያው ነገ
ሁላችሁም የምታዩት ይሆናል፣ በቪዲዮ የሚመጣላችሁ ይሆናል። ከሩታዬ ጋር እንደዚህ ከሉሊ ጋር አሁን ራሱ እኮ አንድ ላይ ነን፣ ግን ያው እናንተ በጣም ስለጨነቃችሁና ይሄን ነገር ልናሳውቅ ነው የመጣነው። እኔ ግን አሁን ማለት አይኖ ደስተኛ ነኝ፣ ግን ደግሞ አንዳንድ ጊዜ አለ አይደለ ብዙ ሰዎች አብሮ ይሁኑ አብሮ ይመለሱ ምናምን ይሁን እሱ እኮ መልካም ነው። ብቻ እንዴት ነው አንዳንድ ነገሮች ሊስተካከሉ የሚችሉት ነው? አያችሁ አይደል አንዳንድ ጊዜ አለማስተዋልና የሆነ ራስ ወዳድ ስንሆን የራሳችንን ስሜትና ምርጫ ብቻ ተከትለን ስንሄድ ብዙ ነገሮችን አበላሽተን ነው የምንሄደው። አንዳንዴ ከሰው ጋር ስትጣላ የመውጫውን በር ሙሉ ለሙሉ ዘግተው አትውጣ ይባላል፣ ገርበብ አድርገው። ምክንያቱም ስትቀዘቅዝ ስሜት ሲወርድ ነገሮችን ዞር ብለህ ስታያቸው ያረካቸው ነገሮች ትክክል እንዳልሆኑ ሲገባ ወዳጅነት ሲበልጥ አብራችሁ ያሳለፋችሁትን ጊዜ ስታስታውስ ምን ስትል ወደ ራስህ ስትመለስ ቀዝቀዝ ስትል በቃ ያንን ሰው ሄደ ተግባብተ ይቅርታ ጠይቀ ወደ ነበርክበት መመለስ ስለምትፈልግ በሩን ገጥመው ሄደ እንዳትመለስ ከሚያደርግ ገርበብ አድርገው ከስሜት ሲወጣ በረድ ስትል ምናምን ትመለሳለና እንደዛ አይነት ነገሮች ቢሆኑ በጸብ መካከል አሪፍ ናቸው። አሁን አብርሃምና ሩታ መካከል የተፈጠረው የሄዱበት እርምጃ የሄዱት ርቀትን አይታችኋል አይደለ? ለእናንተ ትልቅ ትምህርት ነው የሚሆኗችሁ። አንድ ሰው በድሎኛል እንዲያድርጎኛል እንደገና ደግሞ የሰው ወሬ ምናምን የእናንተ ላይፍ ሆኖ አስቡት። የእናንተ ላይፍ ሆኖ የሆነ ከዛ ነገር ውስጥ ለመውጣት በደልን የምንቆጥር ከሆነ እንደገና ደግሞ እዚህ ጋር አብረው የኖረው ከሚስቱ ጋር አብርሃም ነው። ስለሚስቱ ክፋት፣ ስለሚስቱ መልካምነትም፣ ስለሚስቱ ጉድለትም፣ ስለሚስቱ ጥንካሬም ሁሉንም ነገር ግን የሚነግረው አቤላ ነው። አያችሁ አይደል? የነሱ ጥፋት ወይም እነሱ አብርሃምና ሩታ በትዳራቸው መካከል ከተፈጠረው ግጭት በላይ ሶስተኛ ወገን አስገብተው የተጣሉትና እዚህ ደረጃ እንዲዳረሱ ያደረጋቸው ይበልጣል። ይሄ የማንክደው ጉዳይ ነው። ከሁለቱ ጥል በላይ አለ አይደለ? እኔም የበላይ ነኝ ወይም ደግሞ እኔም እችላለሁ አይነት ነገር፣ እኔም መስሚያ ጥጥ ነው ማንንም አልሰማም አልለመንም በቃ አለ እኔም እኩል ቤት ነኝ አይነት ነገር መፈጠሩ ሁለቱም የየራሳቸውን መንገድ ይዘው እንዲሄዱ አደረጋቸው። ከዛ ሁለቱም ራሳቸውን እንጂ የነበራቸውን ፍቅር አብሮ ያሳለፉትን ነገር ሩታ ማርገዟል ልጅ ሊመጣ እንደሆነ ምናምን የሚባሉ ነገሮች ጠፍተው ጢፊ፣ መናናቅ፣ መሰዳደም ምናምን ሶስተኛ ወገን ሰው ሰብስቦ ትዳሩስ ማስገባት ሰው የነሱን ህይወት እንዲያቦካው መፍቀድ ምናምን እዚህ ደረጃ እንዲዳረሱ አድርጓቸዋል። ብቻ ዋናው ነገር እንደምትሉት በሰላማዊ መንገድ ከሆነ አብርሃም የጠፋው ነገ አብራችሁ በሰላማዊ መንገድ ልትመጡ ከሆነ ግልጽ አድርጉት። በቃ ከሄርሜላ ጋር ይነጋገር፣ የነበራቸው ነገር አግባብ እንዳልሆነ ይንገራት። አርግዣለሁ ያለችውንም ነገር በደንብ አድርጎ ማጣራት ባለበት መንገድ ያጣራ። እንደዚህ እንደምታስቡት ቀላል አይደለም። አሁን አብርሃምና ሩታን አንድ ላይ ማድረግ እንደምታስቡት ቀላል አይደለም። አንድ ላይ ሊሆኑ ይችላሉ፣ አንድ ላይ እንዲሆኑ እንፈልጋለን፣ ግን እንዲህ በቀላሉ አይደለም አንድ ላይ የሚሆኑት። ሁለቱ መሀል ይቅር ቢባባሉና ስህተቶቻቸውን ተማምነውም ቢሆን እንኳን አብርሃም ማስተካከል ያለበትና መናገር ያለበት ነገር ደግሞ እኔ የወንድሜን ደስታ ነው የምፈልገው፣ የወንድሜ ምርጫ ነው የምፈልገው። ወንድሜ የመረጠውን ደስ ይለኛል ብለሽ ነበር አይደል? አሁን ወንድሙ በቃ እኔ እሱን ላገኘው በቃ ወንድምሽ ነው የመረጠው አይደለም የሚለውን እኔ ነኝ የማውቀው። አብርሃም የመረጠው ሩታ ነው ሊኖር የሚችለው ከሩታ ጋር ነው። ስለዚህ ይሄ ነገር ደግሞ ሊያስደስትሽ እንጂ ሊያስቆጣሽ ምን ነገር ሊያስወራሽ ዝም በል ሲጀመር ዝም በል አንተ። በእንደዚህ አይነት መልኩ አንተ የሱን ህይወት ልትወስን አትችልም። ሩታ ደግሞ ሳወራሽ ይሄ ያበቃ የተዘጋ ፋይል አይደለም። አሁን ለምንድን ነው እንደዚህ ማድረግ የፈለግሽው? እኔ ግን ማለት የሚገርመኝ በጣም የሚገርመኝን ነገር ልንገራችሁ። እኔ ሩታ እንዳትጎዳ ብዙ ነገሮችን ብያለሁ አይደል? ብዙ ነገሮችን አስጠንቅቄያታለሁኝ። ምክንያቱም የሚገርም ጥንካሬ አይችባታለሁኝ። ይሄንን ነገር ሰዎች ጋር ማግኘት በጣም ይከብዳል። እንደዚህ አይነት ሰዎች በጣም በጥቂቱ ነው ያሉት። እንደዚህ አይነት ነገር በትዳር መሃል ተፈጥሮ ለምሳሌ አብርሃምና ሄርሜላ መካከል የተፈጠረውን ነገር ያየች ሩታ ባሏን ወደ ራሷ ለመመለስ መፈለጓ አይደለም ከሄርሜላ ጋር ሌላ ነገር መፈጠር ለምን የፈለገ ነገር አይፈጠርም፣ ባሌን ወደ ራሴ መልሰዋለሁኝ እሱ ከቀልቡ ሆኖ ፈልጎ አይደለም ያደረገው፣ እኔ ባሌን አውቀዋለሁ አይነት አስተሳሰብ ይዛ። በነገራችን ላይ አብርሃም እንደዚሁ በቀላሉ ችላ የሚባል ወይም ደግሞ እንዲህ ደባብሳቸው የምታልፉት አይነት ጥፋት አይደለም ያጠፋው። ይሄንን በደንብ አድርገን እየተገነዘብን ከሚስቱ ጋር እስኪ እኔ ይሄን ነገር ደጋግሜ አውርቼዋለሁ፣ ደግሜ ልንገራችሁ። ሌላ ሴት መጣች ነፃነት የምትባል አፈቅረዋለሁ ወደዋለሁ ምናምን ብላ ከሱ ጋር ያሉ የሆነ ቪዲዮዎችን አሳየች። ከአብርሃም ጋር አሁንም ድረስ ግንኙነት እንዳላት ምናምን ነገር ሩታን ለስራ እንደሚፈልጋት እንጂ ወዷትና አፍቅሯት እንዳልሆነ አብሯት እንዳልሆነ ምናምን ብዙ ቮይሶችን ነው ምናምን አሰማችን ምናምን ነገር አይደል? ከዛም አልፎ እሺ ይሁን የኋላ ታሪክ ነው እንበል አውቃ ነው እንበል ምናምን ብለን እሺ ያን ነገር እንቶ የአብርሃም ያንን ነገር ቸልተኛ መሆን ትዳሩ ላይ አደጋ የሆነች ሴት መታ ምንም ሳይመስለው ምንም ነገር አለማድረጉ ሩታ ወጣ ትዳሯን እንድትጠብቅ ከነፃነት ጋር ግጭት ውስጥ እንድትገባ ያችም ሴት በንቀት የማይሆኑ ንግግሮችን እንድትናገራት ምናምን አደረገ። ይህንንም ያስተካከለው ነገር የለም። አብርሃም ምንም ያደረገው ነገር የለም። ከዛስ ቤቱን ጥሎ ወጥቶ ቡታጅራ ሄዶ ብዙ ነገር ምናምን አይደል
ከዛ ሄርሜላ ምናምን ብቻ ተፈጠረ። ይሄ ሁሉ ነገር እየሆነ አብርሃም አንድ እያስተካከለ የመጣው ነገር የለም። በጣም ብዙ ረጅም ርቀት ከሄዱ በኋላ ነው ይቅርታ ምናምን የጠየቀው። ያ ደግሞ እቺ ልጅ እኮ ሰው ናት፣ ሁለት ነፍስ ናት። ከደረሰባት ነገር አንጻር አብርሃም እያደረገ ካለው ነገር አንጻር ሄርሜላን በአንድ እጁ ይዞ መጥቶ ይቅርታ ቢጠይቅ ባይጠይቅ ምንድነው ትርጉሙ? መጀመሪያ ሄርሜላን ትቶ ነው አይደል? ያችን ልጅ ከህይወቱ አስወጥቶ ነው አይደል ወደ ሚስቱ መጥቶ ይቅርታ መጠየቅ የነበረበት? ያንንም አላደረገም እኮ አብርሃም። አንድ ይቅርታ ይጠይቃል፣ ወደፊት ነው በቃ 10 ወደፊት ዝም ብሎ መሄድ ነው። ተጸጽቶ የሆነ ነገር ሆኖ በቃ የሆነ ዋጋ ከፍሎ ምናምን ትዳሩን ለማዳን የሞከረው ነገር የለም ከአንድና ከሁለት ከሶስት ይቅርታ ከመጠየቅ ውጪ። ሩታ ወንድ ምናምን እንዳትሉኝ፣ እሱን ለማናደድና ለማብሸቅ ምናምን የሆኑ ወንዶችን ወንድ ጋር ምናምን የሆነ ነገር ልሰራ ትችላለች እንጂ ከዛ ውጪ የሚያደርገው ነገር ተራ እንደሆነ ቀላል እንደሆነ እሷን ማድረግ እንደምትችል ክብር ስለሚበልጥ እንጂ ትዳር ስለሚበልጥ እንጂ ቀላል እንደሆነ ተራ ጉዳይ እንደሆነ እሱ እያደረገ ያለው ከሴቶች ጋር ልታሳየው ፈልጋ እንጂ ሄዳ ልትጋደም የሆነ ነገር ልትሆን አይደለም። አንደኛ ያለችበት ሁኔታ የማይፈቅድላትም፣ እርጉዝ ናት፣ ብዙ ነገር አለ። በነዛ ሁሉ ውስጥ ዛሬም ድረስ ግን በተስፋ የምትጠብቀው ሩታ ናት። በነዛ ሁሉ ድርጊቶች ውስጥ ዛሬም ድረስ በባሏ ተስፋ ያልቆረጠችው ሩታ ናት። እና ፈታችሁ እኮ ምናምን ፈረመች ምናምን እንዴ! ፊርማ እኮ መፈረም እኮ ቀላል ጉዳይ ነው። ሰው ተናዶ ስሜታዊ ሆኖ እኮ ብዙ ነገር ያደርጋል። ሰው የሰውን ህይወት እኮ ያበላሻል። ሰውን እኮ ይገላል። ፊርማ ወረቀት ላይ መፈረም፣ ወረቀት መቅደድ፣ 80 መቅደድ እሱ እኮ ትዳር አይደለም። አብርሃም እኮ መጀመሪያ የነበረው ልቧ ላይ እንጂ ወረቀት ላይ አይደለም። ወረቀት ላይማ ህጋዊ ለመሆን ነው እኮ ነው። ነገ የሆነ ነገር ስራም ለመክፈት ንግድን ፍቃድ ለማውጣትም እኮ የጋብቻ ሰርቲፊኬት ስለሚያስፈልግ ምናምን እንጂ የትዳር ዋና መሰረት አይደለም ሰርቲፊኬት። ይሄን ያህል ኢምፖርታንት ኬዝ አታደርጉት። ግን በዛ ሁሉ ውስጥ ሆና ማን ነው ይሄንን ሊያደርግ የሚችለው? ምን አይነት ሴት ናት ይሄንን ልታደርግ የምትችለው? አይ ዶንት ኖ አላቅም። በወሽማው ሚስቱን እያሰደበ ብዙ ነገር እያስባለ ብዙ ነገር ችላ አሁንም ድረስ ከሱ ላለመራቅ ይመስለኛል ልዑሌም ያላባት እንዳያድግ በቃ አላቅም። ብቻ ትዳር ከአንድ ሰው ጋር የምንኖረው ህይወት ነው ብላ አምናበት አጥፍቻለሁ ካለቻቸውም ጥፋቶች ካሉ ከነዛ ነገሮች ተጸጽታ ማስተካከል አለብኝ ብላ ካልሆነ በስተቀር እኔ እንጃ። እኔ ማንም ሴት ይሄንን ስታደርግ አይቻልም። አብርሃም ይቅር ባይ ነው፣ አብርሃም እንደዚህ ነው። እሷ ይቅርታ ምናምን ብላ ቃሉን ስላላወጣች ነው። በድርጊት እኮ እያሳየችን ነው። ቀን ወደ ቀን እሱን ለመመለስ ማድረግ፣ እሱን ወደ ራሷ ለመመለስ ያሁን ጥረት ማድረግ። አንድ አለች የራቁት ቪዲዮ ምናምን ከዳኒ ጋር ምናምን፣ እሱም በይቅርታ የሚታለፍ ጉዳይ ነው። እሱም እሷ ላይ ክፉ አድርጓል። የእሷ ብቻ የሚቆጠርበት ምንም አይነት ምክንያት የለም። እሺ ማለት አንዳንድ ሰዎች ሊመስላቸው ይችላል፣ ግን ደግሞ ልጅ ተዋልዶ በቃ ወይም ደግሞ ተዘጋ የሚባል ፋይል የለም በመጀመሪያ ደረጃ። ሲቀጥል ደግሞ አማርኛ በቃ አማርኛሹ በቃ ልጅ ተዋልዶ ተዘጋ የሚባል ፋይል የለም። በቃ ዞሮ ሊያገናኝ የሚችል ነገር አለ ነው። አየህ መመልከት ያለብን አብርሃም እንዲያድርጓታል አድርጓታል ሩታ እንዲያድርጓለች የሚሉ ነገሮችን ሳይሆን መሃላቸው ያለው ልጅ ያሳለፉትን ጊዜ ያልኖሩትን ትዳር እነዚህን ሁሉ መመልከት አለብን። መጣላትማ ምን ሌላዎቻችሁ እኮ በቃ የሆነ የመላእክት ህይወት እንደምትኖሩ አይነት ነገር ሳትጋጩ እንዲህ ኮሽ ሳይል ትዳራችሁን የመራችሁ እኮ ነው የሚመስለው። የነሱ መጣላት ለምን ብርቅ እንደሆነባችሁ የነሱ ትዳር እንደዚህ መሆን ለምን አንዳንድ ሰዎች ላይ ኢምፖርታንት እንደሆነ አላውቅም። በነገራችን ላይ ሩታን ጥሎ ወደ ሄርሜላ ይሄድ የሚሉ ሰዎች እርግጠኛ ነኝ ወይ ትዳር አትወዱም ወይ ትዳራችሁን የፈታችሁ ሰዎች ናቸው ወይ ደግሞ ስለ ትዳር ምንም የማታውቁ ሲንግል ሴት ናቸው እንጂ እንዴት ነው ሰው ይተዋትና የልጁን እናት ወደ ሄርሜላ ጋር አይደለም። ምክንያቱም በቃ ደግሞ ነገሮች መልካምና ሰላም ከሆኑ እንደ ቤተሰብ ደስ ሊለን እንጂ የሚገባው ለምን ይሄ ተፈጠረ ለምን ይሄ ሆነ ተብሎ እንደዚህ አይባልም። በመጀመሪያ ደረጃ በጣም ሼም ነው። ምክንያቱም በቃ ኦልሬዲ ሰላም ሆነ ነገሮች ተፈቱ። እንደዚህ አይነት ሁኔታ ደግሞ ሲፈጠር ለምን እንደዚህ ደስተኛ መሆን ነው የሚጠበቅብን። አልተፈታም፣ በጭራሽ ተፈቷል። አልተፈታም። ለምን ቢፈታ ኖሮ አብርሽ እንዴ ማለት ብዙ ይገባኛል ማለት ከተፈጠሩት ነገር አንፃር ምናምን ተነስተሽ አብርሃም ላይ የሆኑ ምናምን ከሚል ነገር ተነስተሽ ነው። ግን እንደዛ ባላንስ ብታደርጊው እሱም ሩታ ላይ ያደረገው ነገር ምናምን አድርገሽ ባላንስ ካደረግሽው የአንድ የባልና ሚስት ጥል ታደርጊዋለሽ። አለበለዚያ ግን እንደዚህ ለወንድምሽ ጠበቃ የምትቆሚ አይነት ኮሽ አይሆንም። ኤፍሬም ምን ወንድሙ እኮ ነው፣ የስጋ ወንድሙ አይደል እንዴ? አንቺ የስጋ እህቱ እንደሆንሽ ሁሉ ኤፍሬምም እኮ የስጋ ወንድሙ ነው እንዴ? እሱ መች ፈለገ የሁለቱም መለያየት? እሱ ለወንድሙ ሳያስብ ቀርቶ ምናምን ነው አይደለም። የሚበልጠውን ስለሚያቅ የሚበጀውን ስለሚያቅ ነው። አየህ እዛ ጋር አርቲፊሻል የሆነ ፍቅር ከቦታል። ምንም የማይፈልግ አርቲፊሻል አበባ ውሃ ይፈልግ ፀሐይ ይፈልግ ሁሉ ጊዜ ፍክት ብሎ የሚታይ ነገር ከሆነ ውሸት ነው። ሄርሜላ ጋር እያየን ያለነው እንክብካቤ ፍቅር ልክ እንደ አርቲፊሻል አበባ ነው።
የሚያሳዝናት ነገር የሚያስከፋት ነገር ያለ እንድትፈራ ከአብርሃም ጋር የጀመረችው ሪሌሽን ትክክል እንዳልሆነ የሚቀጥል እንዳልሆነ የሚያሳዩ ብዙ ነገሮችን እየተመለከተች እንዳላየችውና በቃ እሷ ምንም ይሁን አብርሃም እኔ አፍቃሪ ነኝ አይነት ነገር የምታሳይ ከሆነ ዘሪቱ እኮ ብላለች ሁሉም ነገር አርቲፊሻል ብላለች። ሄርሜላ አርቲፊሻል። ስለዚህ ቡዜ ባላንስ አድርጊ። ለወንድምሽ የሚበልጠውን የሚበጀውን ተመኝ። ወደ አምላኩ ወደ እግዚአብሔርም በንስሐ እንዲቀርብ ሊያደርገው የሚችል ለሰጠው ልጅም ታማኝ ሆኖ አባት ሆኖ ከእግዚአብሔር በረከትን እየተቀበለ በረከትን እያገኘ እንዲኖር ሊያደርገው የሚችለውን ትዳሩን ምን ሆነ? ምንም እኮ አልሆነ። እንዲህ ደብዛውን አጥፍቶ ከሰው መሸሽን አይፈልግም። በመጀመሪያ ደረጃ አንዳንዴ ማነው ከሰው ተሸሻለሽ? እናንተ ናችሁ እየወሰናችሁለት ያላችሁ። እኛ አልወሰንም። እኔ በሰው ህይወት ገብተን እንወስን አይነት ሰዎች አይደለም። እየወሰናችሁት እናንተ ናችሁ። አብርሃም አንቺ ወንድምሽን እንደ ወንድ ይዋ እንደ አንድ ጎርማሳ ወንድ ጠንካራ እንደሆነ ወንድ ተመልከችዋ። ምንድነው እነሱ የሚያደርጉት? ወንድምየው አይደል እንዴ? አንቺም እህቱ ነሽ እሱም ወንድሙ ነው እኮ እንዴ። እና ያክል ህፃን ልጅ አይደለም አብርሃም እንዴ። የሆነ እንዴት እንደምንመለከተው ቆይ እሱ ሁሌም እሱ ሰው ሁሉም ነገር የሚያደርገው ሁሉም ሰው የሚጎዳው ሁሉም ሰው የሚያግተው ሁሉም ሰው የሚጫወትበት አይነት ወንድ ነው እንዴ አብርሃም? ኧረ ተይ አንዳንድ ጊዜም ተማመኝበት እንጂ በወንድምሽ ምንድነው ሲያብብ ላይክ ታዩታላችሁ። ሲጀመር እኔ በቃ አብርሃም እኮ ምርጫውን መረጠ። ሩታ ነው ፈልገው ከልጄ እናት ጋር ነው መኖሩ ፈልገው እኮ ያ እኛ ደግሞ ይበል እሱን ደግሞ ከሱ አንደበት መስማት እንፈልጋለን። እውነተኛ መሆናችሁንና የምትሉት ነገር ትክክል ከሆነ ማረጋገጫ እንፈልጋለን። ማረጋገጫችን ደግሞ አብርሃም ነው። በቃ መጥቶ ይናገር። የወንድምህን ደስታ ካልፈለግ አስገድዳችሁት ነው። የወንድማችሁን ደስታ መፈልጉት እኮ እናንተ ናችሁ። ደስተኛ ሆኗል። ደስተኛ ሆኗል። ቆይ አንድ ጊዜ ይሄ ልጅ ህፃን አይደለም። ገባችሁ? አስገድዳችሁት ነው አላስገድዳችሁትም። ፍላጎቱን መርጦ ነው እየኖረ ያለው። አሁንም ፍላጎቱን መርጦ ነው የፈለገበት እየሆነም እያደረገም ያለው ነገር ፍላጎቱን መርጦ ነው። ህፃን አይደለም። ጭራሽ እናስገድደው አንችልም እኛ። ገባችሁ? እኔ ግራ የገባኝ ነገር ምንድነው ትዳሩ የሱ ወይም የእሱና የሩት አይደለ መናገርም ማውራትም ያለባቸው ነገሩን ማስተካከል ያለባቸው ባለትዳሮቹ ራሳቸው የትዳሩ ባለቤት የሆኑት ግን በእነሱ ትዳር ላይ ሁሌ የሚጣሉት ሁሌ የሆነ ደመኛ የሚሆኑት ሌላ ሰዎች ናቸው። ያ ነው እኔ አልገባ ያለኝ። የአብርሃም አሁን እዛ መሆኑ መደበቁ ወይም ደግሞ መጥፋቱ ብቻ ምንም ይሁን በቃ የሆነ ከራሱ ጋር ጊዜም ፈልጎ ምንም ሊሆን ይችላል። የሆነ በጽሁፍም በሆነ ነገርም ፖስት ቢያደርግ በቃ ሰው እንዲያውቅ ማለት ነው። ከሄርሜላም ጋር ተነጋግሮ ያሰበውን ወይም የወሰነውን ውሳኔ ማሳወቅ በቃ ካለቀ አጭር እኮ ነው። ምንም አዲስ ነገር የለውም። ይሄን ያክል አታውቃችሁ አወቃል። ብዙ ነገር አልፏል። ብዙ ነገር ተባብለናል። የተዘጋ ፋይል ነው። ከልጅሽ ጋር አብራችሁ በፍቅር አሳድጉ። ይሄ ህይወት ምርጫው ከሆነ ታዩ ስንቴ ነው ምለው። እኔ ግን ማለት ነው ብዙ እኔ መጀመሪያም ተናግሬዋለሁ። ከአንድ ሁለት ሶስቴ ተናግሬዋለሁ። ሩታና አብርሃም አንድ ላይ እንዲሆኑ አትፈልግም። ለምን እንደሆነ አላቅም። ለምን እንደሆነ እኔ ለምን እንደዚህ እንደምትሆኚ ብዙ ምንም አውቀው ነገር የለም። ይሄን ያህል የሚያንገበግብ ጉዳይ አይደለም። ህፃን ልጅ አይደለም የወሰዱት ወይም ህፃን ልጅ አይደለም የተደበቀው ወይም ስለ ህፃን ልጅ አይደለም እያወሩ ያለ አብርሃም ስለሚባል ሩታ የምትባል ሚስት ያለችው ልጅም ያለው እንግዲህ አናቅም ሁለተኛ ሚስት ያለው ሰው ነው። ሁለተኛም አርግዤልሃለሁ እንደገና እየተባለ ነው። አንቺ የምታወሪለት አብርሃምና እኛ የምናውቀው አብርሃም በጣም የተለያየ ነው። አብርሃም ራሱ እሱም የሚያውቀው ራሱን አብርሃምና አንቺ የምታወሪው አብርሃም ወንድም የምትዩ ግራ ነው የሚገባው። ስለሌላ ወንድም እያወራሽ ነው የሚመስለው አብርሃም ራሱ። እንዴት እንደምትመለከቸው አላውቅም። በጣም ለወንድምሽ አዛኝ፣ ለወንድምሽ ተጨናቂ፣ በወንድምሽ የማትደራደሪ መስለሽ ብትቀርቢም ግን ፊትሽ የሚያሳየው ንዴትሽ ምናምን ወሬሽ የሚያሳየው ሩታና አብርሃም እንዲታረቁና አንድ ላይ እንዲሆኑ አትፈልጊም። ለምን እንደሆነ አላውቅም። ወንድምሽ ደስተኛ እንዲሆን እፈልጋለሁ ትያለሽ፣ ግን እስካሁን ደስተኛ አይደለም። ከሄርሜላ ጋር ከሆነ ቀን ጀምሮ አብርሃም ደስተኛ የሆነበትን ቀን ንገሪኝ። ደስተኝነት መሳቅ ነው እንዴ? ማቅጠጥ እኮ አይደለም። አይ ዶንት ኖ። እኔ ማለት አንዳንድ ጊዜም ስለ ህይወት እናውራ። አሁን ደስተኛ ምናምን አይደለም፣ ስለ ህይወት የሚጠቅሙን ነገ ደስታ ሊፈጥርለትና እንኳንም አላደረግኩትም ብሎ ከጸጸት ህይወት ያመለጠበትን ቀን እንዲያመሰግን ለሌሎችም ወጣቶች አስተማሪና አሪያ ምስክር እንዲሆን አንዳንድ ጊዜ የሚበጀውን ነገር ለራሱ አሳልፈሽ ስጪው። አንቺ የሆነ ነገር ስላልፈለግሽ ብቻ አንቺ የፈለግሽውን እንዲያደርግልሽ አታድርጊው። ህፃን ልጅ አይደለም። ከአንቺ እኩል እሱም አሁን ልጅ ወልዷል። እኩል ሊያደርጋቸው የሚችል የህይወት መንገድ ውስጥ ነው ያላችሁት። በእድሜም በቁጥርም ብትበልጩ በአመታት ብትበልጩም የሰው ልጅ ለወደደው ነገር ደስታ ይሞታል። ይሄን ታውቂያለሽ። አንቺ ከወደድሽው የኔ ካልሆንክ በግድ አይባልም። ደስታ ያስደስተኛል ነው የሚባለው ለሚወደድ ሰው። ደስታውን እኮ እንግዲህ አየን አይደል? እንዴት ደስታው ያስደስተኛል እንጂ የኔ ካልሆንክ ሰርዶ አይብቀል ወይ ትሞታለህ ወይ ትጠፋለህ አይባልም። ለሚወደውና ለሚፈልገው ነገር ነው የሚታወው። በነገራችን ላይ እሷ እንደዛ አላለችም። እንደዛ አታወሳስቢው ነገሩን። በቃ ባሏን መመለስ ትዳሯን ማዳን ስለፈለገች ነው። ያ ደግሞ
ባሏ ያለበት ህይወት እሱ አይደለችም እኛ እንኳን ትክክል አይደለም እያለን እኮ ነው። እኛ እንኳን የምናየው ነገር አብዛኞቻችን የምንመለከተው ነገር የውሸት ነው። ልጅ የሆነ ነገር ሆኗል ወይም ብቻ የሆነ ነገሩ በቃ ተሸውዷል። ስለዚህ ኤፍሬም እንኳን ወንድምየው እንኳን ያየውን ነገር አንቺ እንዴት መመልከት አቃተሽ? ምክንያቱም አንቺ ከሩታ ጋር እንዲለያይ ነው የምትፈልጊው። ለዛ ነው ሌላ ምንም ምክንያት ኖሮሽ አይደለም እንጂ ከኤርሜላ ጋር ያለው ነገር ትክክል እንዳልሆነ ታውቂዋለሽ። የሚያስከብር ነገር ስለ ወንድምሽ በኩራት እንድታወሪ ሊያደርገው የሚችል ህይወት እንዳልሆነ ታውቂዋለሽ። እኔ የምትወደው ከልቡ የምትወደው ሴት ለሚፈልገው ነገር ትተዋለች ብዬ ነው ማስበው። በነገራችን ላይ የምር ከልቡ የምትወደው ሴት ኤርሜላ ሳትሆን ሩታ ናት። ከልቡ የምትወደው ሴት ይሄው እስከ ዛሬ ድረስ ና ተመለስ ትለዋለች። ከልቡ የምትወደው ሴት ከዜሮ ጀምሮ እስከ ዛሬ እስካለበት ደረጃ ድረስ አብራው ዋጋ ከፍላ አብራው ቆማ ነበር አይደል እንዴ? አንቺ እንደምትዩ ከልቡ የሚወድ ሰው ቢሆን የምትወድ ሰው ብትሆን ኖሮ ሄርሜላ ትክክል አይደለም። በቃ ከልቧ የምትወደው ቢሆን ኖሮ ሄርሜላ ራሱ ወደ ትዳር ተመለስ ትለው ነበር። ከሚስት ጋር አሁን አይሆንም ከኔ ጋር ልጅ አለ አንተ የጀመርከው ህይወት አለ። በዚህ ነገር እስኔ ፈጣሪ የማይከብርበትን ነገር እግዚአብሔርን ላመሰግን ነው ምን ልል ነው? እዛ ጋር የገፋው ህይወት እያለ እዛ ጋር በቀላሉ በይቅርታ በመነጋገር በነገሮችን መፍታት እየቻልክ እንደገና እዚህ ጋር ጥለ መምጣት ለኔ ምን ጥቅም አለው? አዎ ተመችተኛል፣ አዎ አሪፍ ወንድ ነህ፣ ምፈልግ አይነት ሰው ነህ፣ ግን አንተ የሰው ነህ። በቃ እኮ ከተመ አምኖ እግዚአብሔር በሩታና በአንተ መካከል ልጅ ሰጥቷቸዋል። እንደገና ያንን ነገር ማፍረስ ለኔ ጥሩ አይደለም ትል ነበረ። ሩታም እንድትል የምትፈልጊውን ነገር ሄርሜላም እንድትል መፈለግ ነበረብሽ። ፍቅር ካለ አንቺ ጋር እልህ ከሌለ ይህንን አታደርጊም። በነገራችን ላይ እልህ ሄርሜላ እኮ አርግዣለሁ እንድትል አደረጋት። እልህ ሄርሜላ ከአብርሃም ጋር የማይሆን መጨማለቅ ውስጥ እንድትገባ አድርጓታል እኮ። እንዴ ምንድነው የምታወሪው አንቺ? እልህማ አብርሃም ቤቱን እኮ እንዲተው ትዳሩ እንዲፈታ አደረገው። እልህ ሁሉም ጋር ነበረ፣ ሩታም ጋር አብርሃም ጋም ሄርሜላም ጋር። የሩታ እልህ ከደረሰባት ነገር በቃ ካሳለፈችው ህይወት አንጻር፣ አብርሃም እልህ እኔ ወንድ ነኝ ማንም እንዲናገረኝ አልፈልግም ሁሉን ነገር ባደርግ በቃ እሺ ብላ አሜን ብላ ተቀበላኝ ትኑር ምናምን ነገር አለ አይደለ? ከነ ሁሉም ነገር እንድትገዛለት ባል አንተ ሚስትህን በወደድካት መጠን በተንከባከብካት መጠን ነው አንድ ሴት የምትገዛለት። አንተ እንደፈለክ እንደው ይሆንክ የምትገዛለት ሴት የለችም። የሄርሜላ እልህ ደግሞ በቃ አለ አይደለ? የሆነ እሱን ላለማጣት ከሱ ያገኘችው ከሱ የተጠቀመችው ብዙ ነገር አለ። መቼም ሀብታም ናት እሷ ምናምን እንዳትሉኝ፣ ሀብታም ሆና ነው እዚህ ዩቲዩብ ላይ ራሷ ክብሯን ጥላ እንደዚህ የምትጃጃለው። ስለዚህ ቡዜ የምታወሪያቸውን ነገሮች በደንብ አገናዝበሽ እንዳልሆንሽ ተደጋግሜ ነግሬሻለሁ። የበፊት ሩታ ምን አይነት ልጅ ነበረች? እንዲህ አይደለች። ምን አይነት ልጅ ነበረች? እንዲህ አይደለች። አንተ ዝም በል። የበፊት ሩታ ትለኛለች። ቆይ ሰው እቺ ልጅ እኮ አግብታ ወልዳ ተውት። ከዛ ከምታውቂያት ሩታ ብዙ ነገር አልፎ እርግዝና መጥቶ ልጅ መጥቶ በእርግዝናዋ ጊዜ ብዙ ነገር ደርሶባት ብዙ የእንባለሊቶችን ብዙ የመጨነቅ ልጆች ቀናቶችን፣ የሆርሞን መለዋወጥ፣ የአራስ ቤት፣ የምጥ ብዙ ነገሮች የተፈራረቁባት ሩታ ናት አጠገብሽ የቆመችው። አንቺ የምታውቂያት ሩታ አይደለችም እዚህ ጋር ያለችው። ምንኛ ነው የምታወራው ሴትዮ? ከወንድም ራስ ብትወርድ ይሻላል። እስከመች ነው እንደዚህ የምትቀጥለው? አልገባኝም። ወይ ራሱን እስኪሰቅልልህ ድረስ ነው ወይ ራሱን ካላጠፋ አታምንም። ሩታም ራሷን አላጠፋችም፣ ሩታም ራሷን አልሰቀለችም። አይደለም አብርሃም እንኳን አንቺ የምትይው አይነት ስሜት አብርሃም ጋር ሊፈጠር ቀርቶ ምንም ሳይመስለው እርጉዝ ሚስቱን ጥሎ ከሌላ ሴት ጋር በሸነኔ ሲል የነበረ ሰው እኮ ነው። በቃ ወንድ ልጅ ይሄ ነው፣ ሌላ ምንም የሚመጣ ነገር የለም። ልጇን ይዛ ስትሰቃይ የነበረችው እሷ ናት። እንኳን የአንቺ አብርሃም ራሱን ሊያጠፋ ራሱን ሊሰቅል አራታ ስቂ። ያኔ ግን ትጸጸታለህ፣ ልክ እንደኔ ማለት ነው። ይሄ ስትጎዳ ምናምን የምታለቅሰው ስትጎዳ ለምን እንደዚህ ሆና ብላ የምትለማመጠዋ ስትጎዳ አዝና ፊት ለፊታችሁ መጣ ኤክስፔክት እንዳታረጉ። ማንኛውንም አይነት ነገር ተጋፍጬ ማለፍ የምችልበትን አይነት ማንነት ነው ዛሬ ላይ ያለኝ። ሰው ይሄን ማንነቴን በጣም ነው የምወደው። ማንኛውም ሰው መጥቶ ሊሰብረኝ ስላልቻለ፣ የትኛውም ሰው መጥቶ በፈለገው አይነት አጋጣሚ መጥቶ ቢጋፈጠኝም ነገሮችን ቻሌንጅ አድርጌ ማለፍ መቻሌ ያስደስተኛል። እንግዲህ ማንንም እንዳሰሚ እኛ ከጎንሽ ነን። በቃ መሰበር የለም ማዘን የለም። በቃ ወደፊት እስከምትችው ትጋፈጫለሽ። ከሆነ ይሆናል፣ ካልሆነ አይሆንም ነው እናቴ። በቃ ምንም ይመጣ ነገር የለም። ይመችሽ። አንዳንዴ ዝም ሲባሉ ሰዎቹ ጭራሽ አረጋጉት።